አርሰናል 1 ኒውካስትል 0 የአርሰናል ተጫዋቾች ሬቲንግ ዴቪድ ራያ አሪፍ ጌም ነው ያሳለፈው። ብዙ ስራ አልነበረበትም በተለይ ሰከንድ ሃፍ ላይ ቢሆንም ፈርስት ሃፍ ብዙ የእንትናን ኳስ የስቶናልን ኳስ አድኗል በሚገባ ጥሩ ነበር። ኳስ ዲስትሪቢዩሽኑም ዛሬ አሪፍ ነበር። ለራያ 8 እንሰጠዋለን። ቤን ዋይት ፈርቼው ነበር ሞስኬራን ከሚጠቀም እሱም ቢጠቀም ይሻላል እሱም አሪፍ ጨዋታን አሳልፏል። 7 ለቤን ዋይት። ጋብሪኤልና ሳሊባ ሁለቱም አሪፍ ነበሩ። ሳሊባ በሚገባ እንደውም ተጫውተዋል። ወደፊት ኳስን በደንብ ይዞ እየሄደ የመጨረሻው ስፔኖቹ ደካማም ቢሆኑ አሪፍ ነበር። ሁለቱም በሚገባ ኦሱላን ይዘውት እንትን ብለዋል። ለሁለቱም 8 እንሰጣቸዋለን። ያኔ ማን ኦፍ ዘ ማች ፒየሮ ኢንካፔ ነው። በቃ የሚጋደል ተጫዋች ማለት ፒየሮ ኢንካፔ ነው። በሚገባ ፋይት ሲያረግ ነበር። ወደፊትም ሲሄድ እዚህ ሲከታተሉንም ሲከላከል በቃ አሪፍ ነበር። ለኢንካፔ 9 እንሰጣለን። ራይስ አሪፍ ጌም ነበር ያሳለፈው። በምቾት እየተጫወተ እንዳልሆነ ያስታውቃል። ራይስ ለምን ጌሞችን አርሊ ገለን እረፍት እንደማንሰጠው አይገባኝም። ራይስም 8 እንሰጣለን። ዙቢሜንዲ በተለይ ፈርስት ሃፍ የሚገርም ፐርፎርማንስ ነበር። በጣም አሪፍ ነበር። ጥሩ ነበር ሲጫወት ነበር። ኳስን በደንብ እየነጠቀ ወደፊትም እንትን ሲል ሰከንድ ሃፍ ትንሽ ወረድ ብሎ ነበር ግን አሪፍ ነው። እንደዛም ሆኖ 7.5 ለዙቢሜንዲ እንሰጣለን። ኦዴጋርድም አሪፍ ነበር። ከረጅም ጉዳት ነው የመጣው። እሱን ለመረዳት ሞክራለሁ ግን አሪፍ ሞመንቶች ነበሩት። ለዮኬሬስ የሆነ ኳስ በቃ ብትሰጠው ምን አለ አሁን ወደ ኋላ ከሚመለስ ሪሳይክል ከሚደረግ ኳስ ወደፊት ቢሄድ የተሻለ ነው። 7 ለኦዴጋርድ እንሰጠዋለን። ማዱኬ በቃ የዛሬው ጨዋታ ደካማው ዝቅተኛ ሬቲንግ የሚሰጠው ተጫዋች ማዱኬ ነው። አላቅም ሳጥን ውስጥ እኮ ፈርስት ሃፍ ላይ ኳሶችን ይዞ ትገባለህ። ከዛ የመጨረሻ ውሳኔ በቃ በጣም ያማተር ተጫዋች ነው የሚሆነው። ማዱኬ 6/10 ኤዚ በቃ አንድ የሞከረ አየ ከዛ ሁለተኛው የሚገርም ጎል አስቆጠረ። 9 ለኤዚ። ሃቨርስ እስከ ቆየባት ደቂቃ ድረስ በቃ የሚገርም ስራን ሲሰራ ነበር። ለኤዚ ኳሱን ነፃ መሆኑን አይቶ የሰጠው እሱ ነው። ኳሱን በሚገባ ሲያወርድ ነበር። ልዩነቱ ግልጽ ይመስለኛል የሃቨርስና የዮኬሬስ። ፈርስት ሃፍ በኳስ መተን ልንወጣ ስንል ኳሱን ይወርዳል ለኛ ተጫዋች ሃቨርስ ያወርዳል፣ ለዊንገሮቹ ይሰጣል። ሰከንድ ሃፍ ላይ ግን ዮኬሬስ ያንን ማድረግ አልቻለምና የግልጽ ሆኗል ልዩነቱ። ጀማሪያችን ከዚህ በኋላ ሃቨርስ እንደሚሆን ጠብቃለሁ። ሃቨርስን 8 ሰጥቻለሁ። 8/10 የእናንተን ደግሞ ኮሜንት ላይ ያሳውቁኝ። ይመቻችሁ። ለአርቴታ ደግሞ አሪፍ ቀያሪ ነው። አሁን ይሄ ስኬሊ ቀያሪ ምን አለ ቀደም ብለህ ብታረጋችሁ ቀደም ብለው በነበሩ ጨዋታዎች ላይ ጎል 2-0 ምናምን በምንመራበት ሰዓት ላይ ዙቢሜንዲን እየቀየርክ ብታስገባውና አማካይ ላይ ብንሞክረው እኮ አሪፍ ነበር። ይለምድ ነበር እስከዛ ማለት ነው። ፕሬሸርንም ሪዚስት ያደርግ ነበር። አሪፍ አድርጓል አርቴታ 7/10 እንሰጠዋለን። ይመቻችሁ።